መላው አውሮፓ በጦርነት አውሎ ነፋስ ውስጥ የተናወጠ የሩሲያ የጦር አውሮፕላኖችና ዘመናዊ ሚሳኤሎች የዩክሬንን ከተሞች ድምጥማጣቸውን ያጠፉ ባሉበት በዚህ አስፈሪ ወቅት የአውሮፓ ታላላቅ መሪዎች የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንዲሁም የጀርመኑ መራሄ መንግስት ፍሬድሪክ መርዝ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በለንደን በአንድ ጠረጴዛ ዙሪያ ተሰባስበዋል። ይህ ስብሰባ ተራ የዲፕሎማሲ ጨዋነት ወይም የፕሮቶኮል ትዕይንት የተንጸባረቀበት መድረክ አልነበረም። ይልቁንም አውሮፓ ከሁለተኛው የዓለም ጦርነት ወዲህ የገጠማትን ታላቅ የህልውና አደጋ ለመመከት የሩሲያን አስፈሪና ያልተገደበ ወታደራዊ ግስጋሴ ለመግታትና አሁን ላይ ወደ 5ኛ ዓመቱ የተሻገረውን አውዳሚ ጦርነት ለመቋጨት የተወጠነ ታላቅ የስትራቴጂ ቀመር መድረክ ነው ተብሏል። በለንደን የተሰበሰቡት መሪዎች ትከሻ ላይ የወደቀው ኃላፊነት የኪየቭን ነጻነት ማስጠበቅ ብቻ ሳይሆን መላውን የአውሮፓ አህጉር ከቀጣይ የሩሲያ ወረራ የመታደግ ታላቅ የታሪክ አደራ ጭምር እንደሆነ ታዛቢዎች ያስረዳሉ። የዚህ አስቸኳይ ስብሰባ ዋነኛ መነሻ ሩሲያ በቅርቡ በዩክሬን ከተሞችና ስልታዊ መሰረተ ልማቶች ላይ ከፈተችው እጅግ ዘመናዊ ፈጣንና አስፈሪው የኦሬሽኒክ ባላስቲክ ሚሳኤል ጥቃት ነው። ይህ ሚሳኤል ተራ የጦር መሳሪያ አይደለም። የአውሮፓን ነባር የአየር መከላከያ ስምምነቶች፣ የቅድመ ማስጠንቀቂያ ራዳሮችና ወታደራዊ ቴክኖሎጂዎችን ዋጋ የሚያሳጣ በብርሃን ፍጥነት ኪሎሜትሮችን በሚጓዝ አውዳሚ ኃይሉ የክሬምሊን አዲስ የጦር አውድማ የበላይነት መገለጫ ሆኖ ብቅ ያለ ስጋት ነው። ሩሲያ ይህንን አዲስ ቴክኖሎጂ በመጠቀም በዋና ከተማዋ ኪየቭና በሌሎች ቁልፍ የዩክሬን ከተሞች ላይ ያደረሰችው ሰፊ የሚሳኤልና የድሮን ጥቃት በንጹሃን ዜጎች ላይ ዘግናኝ እልቂትና ሰብአዊ ቀውስን አስከትሏል። መሪዎቹ በጋራ ባወጡት መግለጫ ይህንን የሩሲያ ጭካኔ የተሞላበት ድርጊት አጥብቀው ያወገዙ ሲሆን የክሬምሊን ድሮኖች የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገር በሆነችው የሮማንያ አየር ክልል ውስጥ ባለፈው ወር ሰርገው መግባታቸውን ኃላፊነት የጎደለውና ፍጹም አደገኛ ድርጊት ሲሉ በጽኑ ቃላት አውግዘውታል። ይህ ድርጊት ጦርነቱ ከኪየቭ ድንበር አልፎ ወደ ኔቶ አባል ሀገራት የመስፋፋት ከፍተኛ እድል እንዳለው ያሳየ ትልቅ ደወል ሆኗል። የዩክሬን የነባር የአየር መከላከያ ዘዴዎች መሟጠጥ በተለይም ዋሽንግተን በመካከለኛው ምስራቅ በተቀሰቀሰው የኢራን ጦርነት ምክንያት የራሷን የጦር መሳሪያ ክምችት መቀነሷና ትኩረቷ መከፋፈሉ የዩክሬንን ንጹሃን ዜጎች ለሩሲያ የባላስቲክ ሚሳኤል ጥቃት ይበልጥ ተጋላጭና መከላከያ አልባ አድርጓቸዋል። ይህንን አስከፊ ወታደራዊ ክፍተት በአስቸኳይ ለመሙላት መሪዎቹ የሩሲያን ኦሬሽኒክ ሚሳኤል ጥቃቶች ሙሉ በሙሉ ሊመክቱና ሊያከሽፉ የሚችሉ የኢንተርሰፕተር መከላከያ ሚሳኤሎችን ምርት በአውሮፓ ምድር ላይ በከፍተኛ ደረጃ ማሳደግ፣ በአውሮፓ ህብረትና በእንግሊዝ መሪነት ጸረ ባላስቲክ ሚሳኤልና የሩሲያን ግዛት ጠልቀው በመግባት ሊመቱ የሚችሉ የረጅም ርቀት ጥቃት ወታደራዊ አቅምን በጋራ ማሳደግ በሚሉ ስልታዊ መፍትሄዎች ላይ ተስማምተዋል። ምንም እንኳን በመግለጫቸው ላይ ዝርዝር የገንዘብ ድጋፍም ሆነ ወታደራዊ ስምምነቶች ይፋ ባይደረጉም የአውሮፓ ኢስሪ ተብለው የሚጠሩት ኃያላን እንግሊዝ፣ ፈረንሳይና ጀርመን ከዩክሬን ጎን እስከ መጨረሻው በጽናት ለመቆም ያላቸውን የማይናወጥ አቋም በድጋሚ ለዓለም አረጋግጠዋል። ይህ አውዳሚ ጦርነት የተለመደውን የጦር ግንባር ፍልሚያ አልፎ አጠቃላይ የዓለምን ህልውናና ሰላም ወደሚያናጋ የኒውክሌር አደጋ አምርቷል። በቅርቡ የተከሰተው ክስተት ደግሞ የዚህ ማረጋገጫ ነው። የሩሲያ የጥቃት ድሮን በኪየቭ ክልል ከሚገኘውና በዓለም ታሪክ መጥፎ ስም ካለው ከታዋቂው የቼርኖቤል የኒውክሌር ጣቢያ 15 ኪሎ ሜትር ብቻ ርቆ በሚገኝ የጥንታዊ የኒውክሌር ነዳጅ ማጠራቀሚያ ህንፃ ላይ ከባድ ጥቃት ሰንዝሯል። ይህ በሰው ልጅ ታሪክ እጅግ አደገኛ የተባለው ጥቃት በህንፃው ላይ ከፊል መፍረስና ከፍተኛ የእሳት አደጋ ያስከተለ ቢሆንም የዩክሬን የእሳት አደጋ ሰራተኞች ህይወታቸውን ለአደጋ አጋልጠው ባደረጉት ተጋድሎ እሳቱን በአንድ ሰዓት ውስጥ መቆጣጠር ችለዋል። ምንም እንኳን የጨረር መጠኑ በአሁኑ ወቅት በተረጋጋና ደህንነቱ በተጠበቀ ደረጃ ላይ እንደሚገኝ ባለስልጣናት ቢናገሩም የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ጊሮሲ ድርጊቱን እጅግ አሳሳቢና አደገኛ ሲሉ ገልጸውታል። ፕሬዝዳንት ዘለንስኪ በበኩላቸው ሩሲያ ይህንን ስልታዊ የሆነውን የኒውክሌር መሰረተ ልማት ሆን ብላ መምታቷን በምሬት ገልጸው ድርጊቱን የበታችነትና እኩይ ተግባር ሲሉ በጽኑ አውግዘውታል። ይህ ጥቃት የሚያሳየው ክሬምሊን ዓለምን በኒውክሌር አደጋ ለማስፈራራት ወደ ኋላ እንደማይል ነው። በሌላ በኩል ግን ዛሬም ዩክሬን እጅ ሰጥታ አልተቀመጠችም። ኪየቭ የራሷን የረጅም ርቀት የማጥቃት አቅም በማሳደግ የሩሲያ ሁለተኛ ታላቅ ከተማና የባህል ማዕከል በሆነችው በሴንት ፒተርስበርግ ላይ ከባድ የድሮን ጥቃት ፈጽማለች። ይህ ጥቃት ከተማዋ ታላቅ ዓለም አቀፍ የኢኮኖሚ ፎረም እያስተናገደች ባለችበት የሩሲያ ከፍተኛ ባለስልጣናትና የውጭ እንግዶች በተገኙበት የመጨረሻ ቀን ላይ የተፈጸመ በመሆኑ ለክሬምሊን ታላቅ ውርደትና የፖለቲካ መረበሽ ፈጥሯል። በለንደኑ የታሪካዊ ስብሰባ ማጠቃለያ ላይ አራቱ መሪዎች ዘለንስኪ፣ ስታርመር፣ ሜርዝና ማክሮን ለዘላቂ ፍትሐዊና የዩክሬን ሉዓላዊነት ለሚያስከብር ሰላም መረጋገጥ ይበጃሉ ያሏቸውን ወሳኝ ቅድመ ሁኔታዎች በጋራ መግለጫቸው አስቀምጠዋል። ማናቸውም የሰላም ድርድሮች ከመጀመራቸው አስቀድመው በዩክሬን ምድር ላይ ያሉ የወታደራዊ ጥቃቶችና የአየር ድብደባዎች ሙሉ በሙሉ እንዲቆሙ፣ የፖለቲካና የድንበር ድርድሮች አሁን ኃይሎች ካሉበት የቁጥጥር መስመር እንደ መነሻ ነጥብ ተደርገው እንዲጀመሩ፣ የወደፊት ጥቃትን ለመከላከል የባለ ብዙ ወገን የሰላም አስከባሪ ኃይል በዩክሬን ምድር ላይ እንዲሰማራ፣ ሩሲያ በጦርነቱ ላደረሰችው ሰፊ ውድመትና እልቂት ካሳ እስክትከፍል ድረስ በአውሮፓ የታገዱት የሩሲያ ቢሊዮን ዶላሮች እንዳይለቀቁ በሚሉ ቅድመ ሁኔታዎች የጋራ አቋማቸውን አንጸባርቀዋል። መሪዎቹ በጋራ መግለጫቸው ላይ አጽንኦት
የሰጡበት ሩሲያ ዩክሬን የኔቶ አባል ለመሆን የምታደርገውን ጥረት እንድታቆም የምታቀርበውን ጥያቄ እንደማይቀበሉ ነው። ኪየቭ የራሷን የወደፊት ጥምረትና ህብረት የመምረጥ ሉዓላዊ መብቷ በማንኛውም ድርድር ውስጥ ሙሉ በሙሉ ሊከበር እንደሚገባ አስምረውበታል። ይህ የለንደን ከፍተኛ መሪዎች ስብሰባ የተካሄደው በዓለም አቀፍ ፖለቲካ ውስጥ እጅግ ውስብስብና አስቸጋሪ በሚባልበት ወቅት ነው። በአሜሪካ በኩል ፕሬዝዳንት ዶናልድ ትራምፕ በድጋሚ ስልጣን ከያዙ በኋላ የዋሽንግተን ዲፕሎማሲያዊና ወታደራዊ ትኩረት ከዩክሬን ይልቅ በኢራንና በእስራኤል መካከል ወዳለው አዲስና አስፈሪ የጦርነት ቀውስ አድርጓል። በዚህም የአሜሪካ የውጭ ጉዳይ ፖሊሲ ሙሉ በሙሉ ወደ መካከለኛው ምስራቅ አዘንብሏል። ይህ የዋሽንግተን የትኩረት መከፋፈል በዩክሬን ላይ ከፍተኛ ስጋት የፈጠረ ሲሆን አውሮፓ የራሷን ደህንነትና የወደፊት ዕጣ ፈንታ በራሷ እንድትይዝ ግድ ሆኖባታል። ፕሬዝዳንት ዜሌንስኪ ለሩሲያው መሪ ቭላዲሚር ፑቲን በጻፉት ግልጽ ደብዳቤ ላይ አሜሪካ በመካከለኛው ምስራቅና በኢራን ግጭት ላይ በምትጠመድበት በዚህ አስቸጋሪ ወቅት በአውሮፓ የሚካሄደው ጦርነት ወደ ዓለም አቀፍ የትኩረት ማዕከል እስኪመለስ ድረስ ዝም ብሎ መጠበቅ አደገኛ ነው። አውሮፓ አሁን ላይ መሪነቱን መረከብ አለባት ሲሉ የአውሮፓን መሪነት አስፈላጊነት ገልጸውታል። ምንም እንኳን ፕሬዝዳንት ፑቲን አይኔን ማየት አልፈልግም ቢሉም የኪየቭ ሰው ግን እንታረቅና ለአህጉራችን ራሳችንን እንቁም ከማለት አልሰነፉም። የዩክሬኑ መሪ ዜሌንስኪ ለሩሲያው ፕሬዝዳንት ላኩትና አሜሪካና አውሮፓ በተገኙበት ፊት ለፊት ቀጥተኛ የዲፕሎማሲ ድርድር እንዲደረግ የጠየቁት ታሪካዊ የሰላም ጥሪ በክሬምሊን በኩል ውድቅ ሆኗል። ፑቲን የዜሌንስኪ ጥሪ እውነተኛና ቅን ፍላጎት የሌለው የፖለቲካ ጨዋታ ነው በማለት ሩሲያ በዩክሬን ላይ የሰነዘረቻቸው ወታደራዊና ፖለቲካዊ ግቦች ሙሉ በሙሉ እስካልተሳኩ ድረስ ጦርነቱ እንደማይቆም በድጋሚ ለዓለም አሳውቀዋል። ይሁን እንጂ ፕሬዝዳንት ፑቲን ኪየቭ ለአንዳንድ ስምምነቶች ዝግጁ ከሆነች የዶናልድ ትራምፕ የሰላም አማራጮች ጦርነቱን ሊያቆሙ እንደሚችሉ ፍንጭ ሰጥተዋል። ይህ በእንዲህ እንዳለ በለንደኑ ስብሰባ ላይ የአውሮፓ መሪዎች ለፑቲን እምቢተኝነት የሰጡት ምላሽ ጠንካራ ነበር። ጠቅላይ ሚኒስትር ኬር ስታርመር በኤክስ ማህበራዊ ትስስር ገጻቸው ላይ ለዓለም ግልጽና የማያሻማ መልእክት አስተላልፈዋል። እኛ ለዩክሬን የምናደርገው ድጋፍ ፈጽሞ የማይቋረጥና እንደ ብረት የጠነከረ ነው። የዩክሬን ደህንነት አደጋ ላይ ወደቀ ማለት አጠቃላይ የአውሮፓ ደህንነት አደጋ ላይ ወደቀ ማለት ነው። ስለዚህ እስከ መጨረሻው ከጎኗ ነን ሲሉ ተደምጠዋል። የአውሮፓ መሪዎች በለንደኑ ስብሰባ በግልጽ ለማሳየት የሞከሩት አውሮፓ ከእንግዲህ በሩሲያ የጦር መሳሪያ ማስፈራሪያና በኦሬሽኒክ ሚሳይሎች ጩኸት የማትንበረከክ መሆኗን ይመስላል። ምንም እንኳን የጦር ግንባሩ በሁለቱም ወገኖች የድሮን ጋጋታ ምክንያት ብዙም የድንበር ለውጥ ባያሳይም ከትዕይንቱ በስተጀርባ ያለው የቴክኖሎጂ፣ የወታደራዊ ምርት፣ የምጣኔ ሀብትና የዲፕሎማሲ ፍልሚያ ግን ከርሯል። አውሮፓ ከ4 ዓመታት በላይ በጀግንነት የደማቸውንና በጽናት የተዋጋቸውን ዩክሬንን በክንዷ ይዛ የሩሲያን የኒውክሌርና የሚሳይል ስጋት የመከተች የራሷን አዲስ ታሪክና የጋራ ደህንነት ለመጻፍ ቆርጣ የተነሳች ይመስላል።